የሚገርማችሁ ግን አንድ የሆኑ ሰዎች አልጠፉባችሁም እዚህ እንትኖች ላይ እነዛ ጦቢያና ሰንበላጥ የሚባሉ ሰዎች የት ሄዱ? የት ሄዱ? እሰይ እንኳን ጠፉ። አይገርምም? በጣም የሚገርማችሁ እነሱ የክብር መንገዶች ናቸው። ጦቢያና ሰንበላጥ የክብር መንገድ ናቸው። ትልቁ ጠላት እነዚህ ናቸው። ራስ ነች። እነሱ የክብር መንገድ ናቸው። አሁን ትልቁ ጠላት በእኛ ውስጥ ያለው ያለማመን ነው። ከነ ጦቢያና ሰንበላጥ ይልቅ ትልቁ ጠላት እግዚአብሔር ያደረገልንን ያለማወቅ ነው። ምሕረቱን ሰጥቶን ያላወቅ ካላመሰገን ነው አርጎልን ፍቅሩን ቸርነቱን ገልጦልን ካላመን ነው ትልቁ ጠላታችን ውጭ አይደለም፣ በአዲስ ኪዳን ውስጣችን ነው ያለው። ባለማመናቸው ጠንቅ ነው የሚለው አይደለ? ጠፉ የሚለው። ስለዚህ ጦቢያና ሰንበላጥ የእግዚአብሔር ክብር እንዲመጣ ምክንያት ነው የሆኑት። ስለዚህ አሁን ትልቁ ጠላት ተይዟል። ስለዚህ በውስጣችን ያለው ነው። ግን ትንሽ ብናገር ደስ የሚለኝ በምንድን ነው? በእግዚአብሔር ፊት ያለን ተቀባይነት አልገባንም። የክርስቶስ ኢየሱስ ደም በፍጹም አልገባንም። ከእግዚአብሔር ጋር አንድ ያደረገንን እግዚአብሔር ትላንትና በጣም የሚገርም ቃል ነው ያለውና ዮሐንስ 17 ላይ ምንድን ነው ያለው? እግዚአብሔር ኢየሱስን በወደደበት ልክ እኛን ይወደናል። እግዚአብሔር ኢየሱስን በወደደበት ልክ እኛን ወደደን ማለት ኢየሱስን ሊሰማበት በሚችል ልክ እኛን ይሰማናል። ኢየሱስን ሊጠብቀው በሚችለው ልክ እኛን ይጠብቀናል። ኢየሱስን ባከበረው ልክ እኛንም አክብሮናል እኮ ማለት ነው። የክርስቶስ ኢየሱስ ደም የኛን ኃጢአት ብቻ አይደለም ይቀራል። ሁሉ ጊዜ የኢየሱስ ደም ከኃጢአት ጋር ነው የምናያይዘው። የኢየሱስ ደም ከኃጢአት ጋር ብቻ ሳይሆን ከክብር ጋር የሚያያዝ ነው። የክርስቶስ ኢየሱስ ደም የኛን በእግዚአብሔር ፊት እንዳንቀርብ ኃጢአታችንን ብቻ ማጠብ ሳይሆን እኛ ከእግዚአብሔር ጋር አንድ እንድንሆን የሰጠን የእግዚአብሔር ትልቅ መንገድ ነው። የይቅርታ መንገድ ብቻ ሳይሆን የአንድነት መንገድ ነው። እኛ ክርስቶስን እንድንመስል እግዚአብሔር ከእኛ ጋር መንፈሱ በእኛ ውስጥ ገብቶ ከእኛ ጋር አንድ መንፈስ ናችሁ። አንደኛ ቆሮንቶስ ምዕራፍ 6 ላይ ነው አንድ መንፈስ ናችሁ ያረገን ያ የክርስቶስ ኢየሱስ ደም ነው። የክርስቶስ ኢየሱስ ደም ዛሬም ሕያው ነው። ወደ ጻድቃን ጉባኤ ወደ ተራራው ወደ አዲሷ ኢየሩሳሌም ደርሳችኋል፣ ወደሚናገረው ደም ደርሳችኋል ነው የሚለው። ሕያው ነው። አሁን እኛ ጌታ ሆይ ይቅር በለን ከምንለብሰው በላይ የክርስቶስ ኢየሱስ ደም እነዚህ ሰዎች ከጮሁት በላይ ኢየሱስ ደም ይጮህልናል። ለዚህ ነው ይማልዳል የምንለው። የክርስቶስ ኢየሱስ ደም ስለኛ ጠበቃ ነው። ሰርተህ አይደለም፣ ሳትሰራ ያለፈውን አይደለም፣ የወደፊቱ ኃጢአት በክርስቶስ ኢየሱስ ደም ታጥቦልናል። አይገርማችሁ? ለሰራ ነው አይደለም፣ አሁን ላለነው ለምንሰራው አይደለም፣ ወደፊት ለምንሰራው የክርስቶስ ኢየሱስ ደም ጠበቃችን ነው። ደግሞ የኢየሱስ ደም ምን አይነት ደም እንደሆነ ታውቃላችሁ? ከእግዚአብሔር ጋር የሚያስታርቅ ብቻ ሳይሆን ከእግዚአብሔር ጋር ለዘላለም እንዳንለያይ ያተመን ነው። በፍጹም ከደሙ ሊያወጣን የሚችል ነገር የለም። የመጨረሻ ማህተሙ ነው። ማቅረብ ብቻ ሳይሆን መለየትም አያደርግም። ለዘላለም አይለየንም። እንዳንለይ አድርጎ ነው ያተመን ደሙ። ለዚህ ነው ይጮሃል ደሙ የሚለው። ተሰርቷል፣ ምሬያቸዋለሁ፣ አይሆንም፣ አይወስዳቸው፣ አዳኝ ነኝ፣ ፈሷል፣ የኔ ናቸው፣ አይለዩም፣ እኔን መስለዋል፣ የዘላለም ናቸው፣ ክብሬን ሰጠዋቸው። አይገርምም? የኢየሱስ ደም። ስለዚህ ኖርማል አይሆንብን። ሻወር ውስጥ ኢየሱስ ደም ስትል ሲመጣ ለህሊናን ውስጥን ውላ ኖርማል አናርገው። ኖርማል አይደለም፣ ዋጋ ተከፍሎበታል። አምላክ ሰው ሆኖበታል። ኢየሱስ ስጋ ሆኖ ተደብድቦበታል። የዛሬ 2000 ዓመት እኮ እውነት ነው። እውነት ነበር እኮ ኢየሱስ አምላክ ሰው ከድንግል ማርያም ተወርዶ በምድር ላይ ተመላልሶ ስለኔና ስላንቺ ተደብድቧል፣ ተከፍቶበታል። ኢየሱስ የእውነት ነው እኮ።
ስለዚህ ዋጋ የተከፈለበትን አምላክ ሰው የሆነበትን ማንነት የተሰደበበትን ማንነት አናቅለው። በክርስቶስ ኢየሱስ ደም ጌታው ይቅር በለን ስንል አናቅለው። ሁል ጊዜ የኢየሱስን ደም ስንጠራው ኢየሱስ በምድር ላይ መመታቱንና መገረፉን ሁል ጊዜ እናስታውሰው። ቀላል አናርገው። እንደ ሃይማኖት ቤቶች የዘላለም ሕይወት ማግኘት እንዴት ሊሆን ይችላል? ኢየሱስ ጌታ ነው ብሎ ሰው በልቡ አምኖ በአፉ ሲመሰክር ይድናል። ኖ ኖ ኖ፣ እኛ መስራት አለብን የሚለው ነገር በውስጣችን አሁንም እኛ ሳናስበዋለን። ወይ እናቀለዋለን፣ ወይ ሌላ ነገር እንፈልጋለን፣ ወይ መንበርከክን እንፈልጋለን። ትንሽ የኢየሱስን ደም ተግባራዊ ለማድረግ መንበርከክና በሆዳችን መደፋትና ከማልቀስ ጋር እናያይዟለን። ኖ ኖ፣ አያያዝም። ኢናፍ ነው የኢየሱስ ደም። ከኛ ማልቀስ ከምንም ጋር አያያዝም። ክብር ሁሉ ለኢየሱስ ይሁን። የኢየሱስን ደም እንዳታቀሉት፣ ስትጠሩት እንዳታቀሉት፣ ይክበድ። መቸለ ሰምታችኋል አይደለ? ይሄ የኢየሱስ ደም ነው ብለን ፋውንዴሽን ክላስ ነው ማን ላይ ነው አንዴ ሲጠጡት ከበዳቸው። እኛ ቁጭ ብለን ቤት ውስጥ ነው እንግዲህ የምንጸልየው። ፋውንዴሽን ክላስ ላይ ነው መሰለኝ። ይሄ የክርስቶስ ኢየሱስ ደም ነው ያዙት ብለን አምነን ሰጠናቸው። ግማሹ ሲጠጣ የእውነት ደም ከበደኝ፣ አፌ ውስጥ ከበደኝ እስኪል ድረስ፣ ከዛ በኋላ መቋቋም እስኪያቅታቸው ድረስ የስንት ሰው አጋንንት የሚወጣው እኛ በእምነት የክርስቶስ ኢየሱስ ደም ነው ብለን ይሄን በመቀደሳችን ብቻ ነው። ዛሬም ያው ነው። እኔ ኒውዮርክ ተቀምጬ የኢየሱስ ደም ነው ብዬ ወሎ ውስጥ መችለት ወሎ ደሴ ውስጥ የሆነች ሴትዮ ይሄ የኢየሱስ ደም ነው ጠጭ አልኳት፣ ጠጣቸው፣ ብሎ ወጣ። ያው ነው የኢየሱስ ደም። አጋንንቱ ጮሆ ወጣ፣ አስታውካ ወጣ። ያው ነው የኢየሱስ ደም። አታቅሉት። በእውነት ነው የምላችሁ፣ ዋጋ ተከፍሎበታል። አምላክ ሰው ሆኖበታል። በመስቀል ላይ ሞቶበታል አምላክ። ስለዚህ እነዚህ ሰዎች ጾመው ማቅ ለብሰው ትቢያ መደፍደፍ ምን እንደሆነ ታውቃላችሁ? አመድ በአመድ እኮ መሆን ማለት ነው። አመድ በአመድ እስኪሆን ድረስ በዚህ ላይ ተጾሞ ማቅ ተለብሶ ተጎሳቅለው ማን እንዲሰማቸው? እግዚአብሔር እንዲሰማቸው። እኛ ግን አባቶይ በክርስቶስ ኢየሱስ ስም ዛሬ እኮ እንደዚህ ምናምን ይሰማናል። ኢየሱስን በሚሰማበት ልክ ይሰማናል። በደሙ ስንገባ፣ በስሙ ስንገባ ወዲያው ጥያቄ በሌለበት መልኩ ነው የሚሰማን። ኖ አንተ ቅድም ኃጢአት ሰርታል ምናምን ብሎ እንኳን በማይመለከትበት መልኩ። ደግሞ ደስ የሚላችሁ የኢየሱስ ክርስቶስ ደም የእግዚአብሔርን አእምሮ ያጥባል። የኢየሱስ ደም ደስ የሚለው የእግዚአብሔርን አእምሮ ያጥባል። ዛሬ ይቅር በለኝ ካልክ እግዚአብሔር የሚረሳው ነገር ኃጢአታችንን ነው። ጳውሎስ አንድ ጊዜ ኃጢአት ሰራና ይቅርታ አረዘምኩት፣ ማንም ስለማያወራ ብዬ ነው። ጳውሎስ ኃጢአት ሰራና ምን አለ መሰላችሁ? ይቅር በለኝ፣ አጥፍቻለሁ፣ ይቅር በለኝ፣ እኔ እኮ የሚገባኝ አይደለሁም ብሎ ጌታን ሲያወራ፣ አዎ ይቅር ብያለሁ አንተ ምናምን አላለው። ረሳውና፣ ምክንያቱም ከአንድ ምዕራፍ በፊት ሐዋርያት ላይ ነው፣ ከአንድ መስመር በፊት ንስሐ ገብቷል። ከዛ ሁለተኛው ላይ ነው ጌታ ሆይ ይቅር በለኝ ሲለው አልመለሰለትም ስለ ኃጢአቱ። እና እሾምሃለሁ በአሕዛብ መሃል ምናምን ብሎ ስለ ሹመት ነው እንጂ ያወራለት ስለ ኃጢአቱ እንኳን አላወራለት። የክርስቶስ ኢየሱስ ደም የእግዚአብሔርን አእምሮ ያጥባል። ንስሐ ገብታችሁ ያለፈ ኃጢአታችሁን፣ የልጅነታችሁን፣ ያረጋችሁትን፣ የሆናችሁትን እስከ ዛሬ በውስጣችሁ የሚከሳችሁ በእግዚአብሔር አእምሮ ውስጥ የለም። ሰይጣን ነው እንጂ ያስታወሳችሁ እግዚአብሔር አይደለም። እንዳትጸልዩ ጉልበታችሁን የሰበረው ሰይጣንና ያለማመናችን እንጂ የክርስቶስ ኢየሱስ ደም ከእግዚአብሔር አእምሮ ውስጥ አጥቦታል። ያለፈ ታሪክ ቅድም የሰራው ሁሉን ነገር በኢየሱስ ደም ታጥቦላል። በፍጹም እግዚአብሔር ጆሮውን እንዳይደፍን የሚያደርገው የኢየሱስ ደም ነው። ይሄ ደም ላይ ሁል ጊዜ ኮንሸስ እንሆንለት። እግዚአብሔር ደስ ይለዋል። ኃጢአታችን ከሚያሸማቀቀን ኃጢአት ሰርቻለሁ ግን የኢየሱስ ደም አለልኝ ብለን ስንደፈር እግዚአብሔር ይደሰታል። ስንሸማቀቅና ስናለቀስ አይደለም። የእግዚአብሔር ደስታው በደም ውስጥ ያለንን ድፍረት እንጂ በኃጢአታችን መሸማቀቃችን አይደለም። ኃጢአት አሸማቀቀን ብለን እንደምናዝን ሁሉ በእግዚአብሔር ፊት እኔ በአንተ ፊት ልቀርብ አይገባኝም ብለን ስንፈራ እግዚአብሔር ያዝንልናል ብላችሁ በሱ አትታመኑ። እግዚአብሔር ደስ የሚለው ኃጢአት ሰርታል አይደለ? የኢየሱስ ደም ግን በእግዚአብሔር ፊት ያቆመኛል ስንል እግዚአብሔር ደስታው እሱ ነው።
መሸማቀቃችንና ማልቀሳችን አይደለም። ብዙ ጊዜ እኔ ማረባ ነኝ ጌታ ወይ እኔ እኮ ኃጢአተኛ ይኸውልህ ትላንትና ነገርከኝ ከትላንት ወዲያ ይኸውልህ ተመልሼ ኃጢአት ውስጥ እገባለሁ ልታዳምጠኝ የምገባ ሰው ምናምን አይደለን ብለን ስንፎግረው እግዚአብሔር አይደሰትም። ኃጢአታችንን ትክክል አይደለሁኝም እግዚአብሔር ሆይ ነገር ግን የክርስቶስ ኢየሱስ ደም በአንተ ፊት እንድቆምና እንድገባ ድፍረቴ ነው ስንል የእግዚአብሔር ደስታ እሱ ነው። ምክንያቱም በእኛ ነገር ሳይሆን በኢየሱስ ደም እግዚአብሔር ለዘላለም ደስ ብሎታል። ክብር ሁሉ ለኢየሱስ ይሁን። አትሸማቀቁ፣ ደስ ይበላችሁ በክርስቶስ ኢየሱስ ደም። እርምጃችን፣ አካሄዳችን፣ ኩራታችን እሱ የትኛውን ቦታ ብትጠሩት የትኛውን ቦታ ኃጢአት ከሰራን እቤት ድረስ አትጠብቁ። የሰራንበት ቦታ ላይ መንፈስ ቅዱስ ይናገረናል። ያን ጊዜ እዛ ጋር ጨርሱ። በኋላ እንደገና ተመልሰን አልጋችን ጋር ስንደርስ ንስሐ እንግባ። የክርስቶስ ኢየሱስ ደም ሁለቴ አይጠራም፣ ነውር ነው። በአንድ ኃጢአት ላይ የክርስቶስ ኢየሱስ ደም ሁለቴ አይጠራም፣ ነውር ነው፣ ስድብ ነው። ትላንትና በሰራነው ኃጢአት ላይ ጌታ ይቅር ብሎናል። እንደገና ዛሬ አይደገምም። የሚያስደግማችሁ ከሆነ ሰይጣን ነው የሚያስደግማችሁ። በሰራችሁት ኃጢአት ላይ ሁለት ጊዜ ንስሐ ከገባችሁ ሰይጣን ነው ንስሐ ያስገባችሁ። ሊከሳችሁና ሊወቅሳችሁ በደሙ ላይ እንዳንተማመን ሊያደርገን ስለፈለገ ነው። ክብር ሁሉ ለኢየሱስ ይሁን። የክርስቶስ ኢየሱስ ደም አንዴ ነው የሚያነጻ። እርግጠኛ እንድናምነው እዚህ ውስጥ እንመነው። እዚህ ውስጥ ያመንነው የክርስቶስ ኢየሱስ ደም 4 ጊዜ እንድንገባ ያደረገን አይደገምም። የክርስቶስ ኢየሱስ ደም በአንድ ኃጢአት ላይ ሁለቴ አይጠራም፣ አንዴ ነው የሚጠራው። ምክንያቱም በቂ ነው። አይደለም የኔን የዛሬውን ኃጢአት ለማጠብ አይደለም ከሞት ወደ ህይወት ያመጣኝ የክርስቶስ ኢየሱስ ደም ነው። ሁለት ጊዜ ጌታን እቀበላለሁ እንዴ? አልቀበልም። አንዴ ነው የሚያድነኝ። የዘላለም ህይወት አንዴ ነው የሚያስገባኝ፣ አንዴ ነው የሚያተመኝ። ስለምንፈራ ነው እኮ 9 ጊዜ ጌታን የምንቀበለው። አንዳንድ ሰዎች አልሰማችሁም? እኔ ሁሉ ጊዜ ነው ጌታን የምቀበለው የሚሉ ለምን? እንዳያምኑ ያረጋቸዋል። የክርስቶስ ኢየሱስ ደም እንዳላጠባቸው ያረጋቸዋል። ትላንትና የሰሩት ኃጢአት፣ ትላንት ያለፉበት ነገር ሁሉ ምን ያረጋቸዋል? እንዲከሳቸው ነው የሚያረጋቸው። ስለዚህ አልዳንክም ኃጢአተኛን ያለፈው ምናምን ይለው ደሙን እንዳናምነው። የክርስቶስ ኢየሱስ ደም ግን አንዴ ነው የሚያጥበው። ክብር ሁሉ ለኢየሱስ። ተባረኩልኝ።